እቅድ እየተተገበረ ነው የሚል እንደምን አንሳ የ20 ዓመት እቅድ እየተተገበረ ነው። አሁን ምንድነው በይበልጥም በእስልምናውና በፕሮቴስታንቱ ድንገነ ዶክተር ዘራየው አንስተው ሊሆን ይችላል። የመጀመሪያው ታሪክ ማበላሸት ነው። በትክክል ታሪክ የተበላሸ ነው። በትክክል ድሮ ስለ ነጃሺ መስጊድ የመሳሰለው በኢትዮጵያ የሰለመ ንጉስ የለም ብላ ቤተክርስቲያን ብዙ ትናገር ነበር። አሁን እሱ ቀረ። ኑሩስ የሚባል የለም። አቡነ አኖሪዎስ ናቸው ባሌ ውስጥ ያለው የእሳቸው ነው መስጊድ የሆነው። በቤተክርስቲያን ታሪክ ሰምታችሁ እንደሆነ ኧረ እባካችሁ ትል ነበር ቤተክርስቲያን። እሱ ሁሉ ተረሳ። አሁን ግን ቤተክርስቲያን በራሷ የ100 ዓመት ታሪክ ነው ያላት የሚል መጽሐፍ እየተጻፈ ነው። እንዲሁም ከክርስትና የበለጠ ወደ ሌላ ነው የምታደላው የሚል በጣም የሚያሳፍር መረጃዎች እየወጡ ነው። መጀመሪያ መሪጌታችንና ምዕመናችንን ከመግደላቸው በፊት ታሪካችንን ገለውታል። በሚገባ ታሪክ እየገደሉ ነው። ለምሳሌ በአዋሳ በአርባ ምንጭ በተደረጉ ከዛሬ 4 ዓመት በፊት በተደረጉ ስብሰባዎች ለምናገረው ኃላፊነት ወስዳለሁ። ስም ብቻ ነው ማልጠቅሰው። በተደረጉ ስብሰባዎች ላይ ከፍተኛ የመንግስት ባለስልጣናት አዋሳና አርባ ምንጭ ነው ያዙልኝ። ለእናንተ አክሱም ምናችሁ ነው ተብለዋል። ለእናንተ ግዕዝ ምናችሁ ነው? ኦርቶዶክስ ተዋሕዶ ማለት እኮ የነከሌ ሃይማኖት ነው፣ ዝም ብለህ ባትጃጃል ምን አለ ተብለው ተሰብከዋል። ያ አሁን ወደ ጽሑፍ ተቀይሯል። አርባ ምንጭ ላለው አዋሳ ላለው ኦርቶዶክስ ምንህም አይደለም ተብሎ ታሪክ ተነግሮታል። የተጣረሰ ታሪክ። ቤተክርስቲያን አንዲት ናት፣ ኩላዊት ዓለም አቀፋዊት የምንለውን አጥፍተው እውነት ታሪክ ከተነገረ ደግሞ ብርብር ማርያም የት ነው ያለችውና ነው? መቋዲሾ ማለት ሶማሌ እኮ ክርስቲያን ነበር። መቅደሰ ማርያም ማለት እኮ ነው መቋዲሾ ማለት። እስከ ኡጋንዳ ጠረፍ እኮ ኦሮምኛ የሚናገሩ የኢትዮጵያ ዘሮች አሉ። ኬንያ አሁን እንግሊዝ የፈጠረቻት ሀገር ነች። ድንበራችን እስከዚያ እስከ ህንድ ውቅያኖስ የሚመልሳት ከዚህም እስከ የመን ሆኖ ሳለ ኦርቶዶክስን ግን አጠባው የነገሌ ብቻ ነው ማለት ታሪክ መግደል ለምን መጣ? ኦርቶዶክስ ቤተክርስቲያንን ለማንኳሰስ እስላሚዝምና ፕሮቴስታንቲዝምን ለማሳደግ የተደረገሰ ሴራ በተግባር እየታየ ነው። ታሪክ እያጠለሹ ነው። ሌላው የኢኮኖሚ ማዳከም ነው። በጣም በሚገባ በኢኮኖሚ እያዳከሙ ነው። የእስላሚክ ባንኮች ወንድሞቻችን የተሻለ መረጃ አላቸው፣ እያደጉ ነው። ክርስቲያናዊ ባንኮች ግን ዳሎል የተባለው እንኳን ተመናምኖ እንዳይሆን ሆኖ ነገሩ ወደ ንግድ ባንክ እንዲዞር ሆኗል። አሃዱ ሚንቢያልም ክርስቲያናዊ ባንክ እንዲሆን ጥረት ያደረገም አሁንም መንግስት ብዙ ተጽዕኖ የፈጠረበት ነው። በኢኮኖሚ ደረጃ ልጆቻችሁን ጠይቁ። ከመርካቶ ከገበያ ብዙ ኦርቶዶክሳውያን ከጨዋታ ውጭ እየሆኑ ነው። በእስላሚዝም ታሪክ 3 ጥራዝ መጽሐፍ አዘጋጅተዋል። ከእስላም ግዛ ለፈለግከው ሽጥ የሚል ማለት ነው። አንድ ጅማ ያለ መሐመድ አዲስ አበባ ገብቶ ከማን እንደሚገዛ በደንብ አድራሻ ይዞ ነው የመጣው። ኢኮኖሚ የተጠቃቀሙ ነው። ይሄ ማለት ኦርቶዶክሳውያንን በኢኮኖሚ ለመብለጥ ኢኮኖሚ ወሳኝ ስለሆነ ከዚያ በኋላስ እኛ ተመጽዋች፣ ተረጂ፣ ተቀጣሪ ተጽዕኖ ሌሎች የሚፈጥሩብን እንድንሆን ይሄ በይፋ እየተሰራ ነው። የ20 ዓመት ፕሮጀክት ስል ታሪክ፣ የኢኮኖሚ ችግር፣ ማሳደድ የምታውቁት ነው። መግደል በኦርቶዶክሳዊነት ብቻ እየተገደሉ ነው። በቅርቡ በዚሁ በኢልፈታ የሚባል አካባቢ እንደናንተ ያለው ቤተክርስቲያን ሊቅ 2 ቤተክርስቲያን የሚያገለግሉ የወረዳ ሊቀ ካህን ኢልፈታ የሚባል የወረዳው ሊቀ ካህን በ7 ጥይት ገደሏቸው። አገልግለው ወጥተው አብረዋቸው ያለው ሰበካ ጉባኤውንም ቤታቸውን እየመረጡ ሲያቃጥሉ በየጫካውም ያገኟቸው በጥይት ገደሏቸው። አስከሬናቸውም ከ3 ቀን በኋላ ነው ቤተሰብ የቀበረው። ይሄ ያየሁትን ከባለቤታቸው ከመርጌታውና ከልጃቸው የሰማሁትን ነው የምነግራችሁ። ለአዲስ አበባ 70 ኪሎ ሜትር ገደማ ነው። በዚያ በ6ቱ ሟቾች ውስጥ አሁን የምናገረው ብሔር ተኮር አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነታቸው ነው። በቅርቡ ብፁዕ አቡነ ናትናኤል እሳቸውን በተለያየ አውደ ምሕረት በሚገባ የሚገልጹት ነው። ጊዜው ሲደርስ ለሚመለከተው አካል ሁሉ እያመለከቱ ነው። በቅርቡም እንደዚሁ 6 ካህናት በእሳቸው የመሩት ሀገረ ስብከት በኦርቶዶክሳዊነታቸው ብቻ በዕለተ ሰንበት አገልግሎት ላይ ሳሉ በጥይት ተገለዋል። ታሪክ መግደል ጀመሩ። በኢኮኖሚ ለመብለጥ ጥረት አደረጉ። ሹማምንትን ኦርቶዶክሳዊ እንዳይሆን እያደረጉ ነው፣ አድርገዋልም። ግድያውም ተጀመረ። የዚህ ሁሉ ሴራ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማሳደድ ተግባር ነው። ይሄ ሁሉ ሲሆን ግን እኛ የቱ ጋር ነን? ምንድን ነው በአጥቢያችን መስራት ያለብን? ምንድን ነው ልጆቻችን ላይ መስራት ያለብን? ሰሜንን ለኢየሱስ ሚል ፕሮጀክት በዚህ በጦርነቱ ምክንያት ቆሞ እንጂ ሰሜንን ለኢየሱስ ሰምታችሁ እንደሆነ $20 ሚሊዮን የተመደበለት ፕሮጀክት ነው። ሰሜን ወንጌል አያውቅም። እግዚአብሔር ያሳያችሁ። ዛሬን እንኳን የሚያከብረው ማን ነው? ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለች 27 ጥንተ ስቅለትን ያከበረ ማን ነው? ንሰብክ አይደል እንዴ?
ዘወትር በዜማዋ በቅዳሴዋ ኢየሱስ ክርስቶስ የምትሰብክ ማን ሆና ነው? እያወቁት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልተዳከመች ኢትዮጵያ ማዳከም አይችሉም፣ አፍሪካን ማዳከም አይችሉም። በዓለም ላይ አንድ የቀረች ወጓን፣ ስርዓቷን፣ ሃይማኖቷን ጠብቃ የቀረች አንድ ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊቷ ብቻ ነች። ስለዚህ ኢትዮጵያን ለመከፋፈል ሀብቷንም ለመዝረፍ ሌላው ፖለቲካ ባይመለከተኝም እኔ ስለ ቤተክርስቲያኔ ነው። ኦርቶዶክሳውያንን ማሳደድ ግን ለእነሱ ግባቸው ነው። በ20 ዓመት የታቀደው ነው። አሁን በተግባር ላይ ሰሜንን ለኢየሱስ 20 ሚሊዮን እግዚአብሔር ያሳያቸው። በምን መልኩ ነው የሚሰሩት? በታድሶ ሴራ፣ በምን ሴራ? አሁንም አንዳንዶች እንዲያውም እየተመለስን ነው እየገባን ነው እያሉ መድረክ ለመያዝ እየፈለጉ ነው። ብቻ ብዙ ንቃት ይፈልጋል።